አንዱ የእይታ ለውጥ ያመጣንበት መንገድ የኢትዮጵያ መሬት ከጫፍ ጫፍ የኢትዮጵያም ሰው ከጫፍ ጫፍ የኢትዮጵያ ሙቀት ከጫፍ ጫፍ መጠቀም አለብን መደመር አለብን ያልነው እሱ ነው። ያልተደመረ አቅም ያልተደመረ ዕውቀት ያልተደመረ ሀብት የምናስበው ብልጽግና አያረጋግጥም። መደመር አለበት። ምን ደምረው ምንድነው? ለቆላ ከባቢዎች ያለን እይታ መቀየር አለበት። ቆላ ጠረፍ ብቻ አይደለም። ቆላ ችግር ብቻ አይደለም። ባይታይ ነው እንጂ ቆላ ውስጥ ሀብት አለ። ቆላ ውስጥ ለኢትዮጵያ ብልጽግና አጋዥ የሆኑ ጉልበቶች አሉ። ነጠረፍ ነው ከሚል ቆላ ነው ከሚል ችግር ነው ከሚል እይታ ወጥተን ለልማታችን ባለው አቅም ባለው ሳይዝ ግብአት እንዲሆን መጠቀም አለብን። ሰው መሬቱ ውሃው የሚል የመደመር ዋነኛው ሐሳቤ ነው። የቆላ ልማት ሀገሪቱን የማወቅ ሀብታችን የማወቅ አቅማችን የማወቅ እና የመጠቀም ፍላጎታችን አካል ነው። የሀገሪቱን ሀብት በወጉ ሳናቅ አቅማችንን ሳናቅ ያንን አሰናስለ መደመር ሳንችል ምናስበው ብልጽግና እናረጋግጥ። ለምሳሌ ቆላማ አካባቢዎች ካልነው አንዱን ብቻ እናንሳ። ኦሞን ደቡብ ኦሞ አሁን ኢትዮጵያዊ እዛ አካባቢ ሄዶ የተኛውን መስክ የተኛውን የውሃ ሳይዝ ቢያይ በተለይ የሚያግዙን አካላትማ ያን ቢያዩ ሊከሱሉ ይችላሉ። ይሄን የሚያክል ነገር ይዛችሁ ነው ወይ ብለው አሁን 145 ኪሎ ሜትር ካናል ደቡብ ኦሞ ሰርተናል። 145 ኪሎ ሜትር ካናል ሲባል ዝም ብላ ትንሽዬ ቦይ አይደለችም። ልክ እንደ ትልቅ ሪቨር እንደ ትልቅ ወንዝ የሚወርድ ትላልቅ የውሃ አቅም ያለው 145 ኪሎ ሜትር ካናል ተሰርቷል። ውሃው ስላለ መሬቱ ስላለ ይሄን ማሽን ተጠቅመን ማልማት ከቻል በኢትዮጵያ በምግብ ሉዓላዊነት በምግብ ራስን ለመቻል በመናደርገው ጥረት ውስጥ የሚጫወተው ሚና በጣም ከፍተኛ ነው። በጣም ከፍተኛ ነው። ሶማሌ እንደዛ ነው። አፋር እንደዛ ነው። አሁን ቦረና ብትወስጂ ከውሃ ችግር በስተቀር የተኛው ሜዳ ውሃ ድርሰንለት ብናርሰው እንኳን እኛ ሌላ ያበላል። ቆላ ማለት እነዚህ ናቸው። ቆላ ማለት አንደኛ ብዙውን ድርሻ የያዘው የኢትዮጵያ መሬት ማለት ነው። ወይና ደጋውና ደጋው ተደምሮ ቆላውን አያክልም። በመሬት ስፋት በጣም ሰፊ ቦታ ነው ያለው። ቆላ ማለት ብዙ ህዝብ የሌለበትና በማሽን ለማረስ የሚመቸው ቦታ ማለት ነው። ደጋና ደጋው ተጣቧል ነው የሚታወቀው። ቆላ ማለት በንጽጽር ሜዳማ ማለት ነው። ይሄኛው ለማሽን ብዙ አይመችም ተራራ ስላለው ያኛው ሜዳማ ማለት ነው። ቆላ ማለት ሁሉም ወንዞቻችን በወይና ደጋውና ደጋው አካባቢ ተራራ ዘንበው ወደ ታች ወርደው የሚገኙበት ቦታ ማለት ነው። እንጦጦ እኮ ዝናብ ከዘነበ ከ15-20 ደቂቃ በኋላ ውሃ የለም። ውሃ ያለው ታች ነው ይወርዳል። ውሃ ያለበት ያልታረሰ መሬት ያለበት በማሽን ለመጠቀም አስቻይ ሁኔታ ያለበት ኦፍ ኮርስ ከፍተኛ ኢንቨስትመንት እና ድካም የሚጠይቀው ስፍራ ሳናለማ የምግብ ሉዓላዊነት ብልጽግና የሚባል ጉዳይ በተሟላ መንገድ ሊመጣ አይችልም። በእርግጥ እኛ መሬቱን ብቻ ሳይሆን ሰውም ደምረነዋል። አጋር ተብሎ ሰከንደሪስ ተብሎ ሁለተኛ ዜጋ የተባለው የለም አንተም እንደሌላው አንደኛ ዜጋ ነህ። በኢትዮጵያ ፖለቲካ በኢትዮጵያ ኢኮኖሚ ከማንም ያላነሰ ሚና አለህና መሃል ፖለቲካ ውስጥ ተጫውተን አጋሩንም መሃል አስገብተን መሬቱንም በሚታሰቡ ፖሊሲዎችና እቅዶች የመሃሉ አካል አድርገነዋል። ብዙዎቻችን ከደጋ ወይና ደጋ ስንመጣ እዛ አካባቢ ያለው ነገር ብቻ ታሳቢ ስለምናደርግ ነው ሙሉ የሆነ እድገትና ልማት ልናመጣም ችግር የነበረብንና ቆላው መጠቀም መሬቱን መጠቀም ሰውን መጠቀም በከፍተኛ ደረጃ ፋይዳ አምጥቷል።